የአባይ ውሃ ፖለቲካ በካይሮ መነጽር ሲታይ ጉዳዩ የውሃ ጥም ሳይሆን የጂኦፖለቲካ የበላይነት ጥም ነው። ግብጽ ላለፉት ዓመታት ኢትዮጵያን በውስጥ ቀውሶች እንድትጠመድ በዲፕሎማሲ እንድትገለል እንዲሁም በኢኮኖሚ እንድትዳከም ያልቆፈረችው ጉድጓድ ያላስታጠቀችው የሀገር ውስጥና የጎረቤት ባንዳ ያልተሞከረ የሴራ ጉንጉን የለም። ከሰሞኑ ደግሞ ይህ የካይሮ አካሄድ አዲስ መልክ ይዞ ብቅ ብሏል። የምስራቅ አፍሪካን ቀንድና የቀይ ባህርን ቃጣና በማተራመስ ኢትዮጵያን ከበባ ውስጥ ለማስገባት በአንድ በኩል በሀገር ውስጥ ፈረሶቿ፣ በሌላ በኩል ደግሞ ኢትዮጵያን ለማዳከም ያግዙኛል የምትላቸውን ለራሳቸው መቆም የማይችሉ ቀጣምባሩ የጠፋባቸው ቀጠናዊ አጋሮቿን ይዛ ሞተርተር ላይ ትገኛለች። ለዚህ ሁሉ የማይሰምር የካይሮ ኢትዮጵያን ሰላም የመንሳትና የማዳከም ሙከራ ዋነኛ ምክንያቱ የሁለቱ ውሃዎች ጉዳይ መሆኑን የአፍሪካ ጉዳዮች ተመራማሪውና የኢትዮጵያን እውነታ በአረቡ ዓለም ሚዲያ በመቅረብ የሚያስረዱት ሙሳ ሼኮ ከፋና ቴሌቪዥን አንድ ድር ጋር በነበራቸው ቆይታ ያነሳሉ። ቁጭ ብሎ እያዩ ኢትዮጵያ ከህዳሴ ግድብ ምዕራፍ ወደ ባህር በር ምዕራፍ መሸጋገሯና የባህር በር ጥያቄ ዓለም አቀፉ ማህበረሰብ ዘንድ ተቀባይነት ማግኘቱን እንድምታ መኖሩን ሪአክሽን ሁሉ መኖሩን ኢትዮጵያ የግድ የባህር በር ማግኘት አለባት የሚል ከዚህም ጭምር የባህር በር ብቻ አይደለም ኢትዮጵያ ቀይ ባህር ላይ ሚና ሊኖራት ይገባል የሚል ከምሁራኖች ብቻ ሳይሆን ከዓለም አቀፍ የፖለቲካ መሪዎች በየጊዜው ሀሳብ ሲሰጥ ይሄ ነገር ህዳሴ ግድብም ተሳክቶ አሁንም አይናችን እያየ ከሁለተኛ ፕሮጀክት ኢትዮጵያ ልታሳካ ነው የሚል ፍርሃት ከዚህ የተነሳ የካይሮ ሴራ በዲፕሎማሲያዊ ጫናና በሚዲያ ፕሮፓጋንዳ ብቻ የሚያበቃ አይደለም። ይልቁንም ኢትዮጵያን ከውስጥ ለማዳከም የተጠና በጀት መድባ እስከ መስራት የዘለቀ ነው። ኡስታዝ ሙሳ ሼኮ በግልጽ እንዳስረዱት ግብጽ የኢትዮጵያን የውስጥ ሰላም ለመበጥበጥና ሀገረ መንግስቱን ለማፍረስ ታጣቂ ኃይሎችን በገንዘብ በስልጠናና በሎጂስቲክስ ከመደገፍ ወደ ኋላ አትልም። አስገራሚው ነገር ደግሞ ይህንን የጥፋት ስራዋን በስውር ሳይሆን የውሃ ደህንነትን ለማስጠበቅ ማንኛውንም እርምጃ እወስዳለሁ በሚል ሽፋን በይፋና በግልጽ መፈጸሟ ነው። ዓላማዋም አንድና ግልጽ ነው። እርስ በርሷ የምትናቆር የተዳከመችና የልማት አቅም የሌላት ኢትዮጵያ መፍጠር። ይሁን እንጂ ይህ ግልጽ የጠላትነት ተግባር የኢትዮጵያውያንን አንድነት ከመፈተን ይልቅ ይበልጥ ያጠናከረው መሆኑን የግብጽ ፖለቲከኞች የተረዱት አይመስልም። ጎረቤት ሀገራት ጋር ሁሉ ጊዜ ችግር እንዲፈጠር፣ ውጥረት እንዲፈጠር፣ የተፈጠሩ ችግሮችን ደግሞ ማባባስ ሱዳን ለምሳሌ የነበረና አሁን ያለው ሁኔታ ኤርትራ ላይ ያለው ሁኔታ ይሄ ሁሉ የ95% የኢጅፕቶች ስራ ነው። አይደብቁም፣ በግልጽ እየተናገሩ በተግባር ደግሞ እያሳዩ የዲፕሎማሲ ዘመቻ ኢትዮጵያ ላይ ማስቀጠል፣ ሌላ ደግሞ በሀገራችን ውስጥ ደግሞ መረጋጋት እንዳይኖር በተለያየ አቅጣጫ ውስጣችንን ማወክ፣ ረብሻ ሁከት እንድነሳ ማድረግ፣ ለዚህ ደግሞ ትልቅ በጀት መድቦ መንቀሳቀስ፣ ሌላ ዓለም አቀፍ ግንኙነታችንን ማሻከር፣ ከአሜሪካኖች ጋር ያሉ ከዩሮፕ ጋር ያሉ ባገኙ አጋጣሚዎች በጀት መድቦ በግልጽ መስራት፣ ይሄ ሁሉ ምንድነው ህዳሴ ግድብና የባህር በር ነው። ሌላው የካይሮ ሴራ ማሳያ የተንሸዋረረው የጂኦፖለቲካ ፍላጎቷ ነው። ግብጽ በታሪኳ አፍሪካዊነትን እየጠላች ነገር ግን አፍሪካን ለመምራት ትቋምጣለች። የአረቡ ዓለምና የመካከለኛው ምስራቅ ቁጥር አንድ ተወካይ የመሆንም የረጅም ጊዜ ህልም አላት። ነገር ግን ኢትዮጵያ በቀጠናው በአህጉሪቱ ያላት ቀዳሚ ተጽዕኖ ፈጣሪነት ይህንን የካይሮን የበላይነት ቅዠት አክሽፎታል። ይህንን እውነታ ለመቀልበስና ዓለምን ለማሳሳት ግብጽ ያልቆፈረችው የሴራ ጉድጓድ የለም። በውሃ ጥም ሊጨርሱኝ ነው የሚል የሐሰት ፕሮፓጋንዳ በመንዛት የኢትዮጵያ ባለስልጣናት ያላሉትን እንዳሉ በማስመሰል ተጎጂነት ካባ ጭምር እስከ መልበስም ግብጽ ትደርሳለች። የዚህ ርካሽ ሚዲያ ሴራዋ ማሳያ ደግሞ ከሰሞኑ የውሃና ኤነርጂ ሚኒስትሩን የዶክተር ሀብታሙ ኢተፋን ንግግር ቆርጦ በመቀጠል ሐሰተኛ ትርክት ለማሰራጨት የገባችበት አሳፋሪ ዘመቻ ተጠቃሽ ነው። ይህ ድርጊት ካይሮ ከእውነታው ይልቅ በማጭበርበር ላይ የተመሰረተ የዲፕሎማሲ ክስረትና ተስፋ መቁረጥ ውስጥ መግባቷን በጉልህም ያሳያል። በቁጥር ሁሉ ጠርቶ ተጨማሪ 3 ግድብ የሚል ይህንን እኛ ተከታትለን ስናይ የተደረገውን ኢንተርቪ ከወራት በፊት የተደረገውን አዲሱንም ኢንተርቪ ስንከታተል ሳቦታጅ አለ። ኢጅፕቶች ሁሉ ጊዜ የሚሰሩት ይሄንን ነው። ትርጉሙ የተለያየ ነው እና በደንብ ያመሳስላሉ። በባለሙያ ነው የሚያሰሩ የኛዎችንም ጭምር አንዳንድ የውጭ ሚዲያዎች እዚህ
አዲስ አበባ ቢሮ ያላቸውም ጭምር ይሄ ነገር ላይ እንደተሳተፉ ታዝበናል። የምስራቅ አፍሪካ ጉዳዮች ተንታኙ ኡስታዝ ሙሳ ሼኮ እንደሚያስረዱት ግብጽ በኢትዮጵያ ውሃ ሀብት ላይ ለዘመናት የተንሸዋረረ እይታና ግትር አቋም እንዲኖራት ካደረጉ መሰረታዊ ምክንያቶች አንዱ የቅኝ ግዛት ውርስ ነው። ካይሮ በባዕዳን ቀንበር ስር በምትማቀቅበት በዚያ ዘመን የአባይ ወንዝ መነሻ ራሷ ግብጽ ናት የሚለው ከእውነት የራቀና የተዛባ ትርክት በቅኝ ገዢዎቿ ተቀርጾላት ተቀምጧል። በሚገርም ሁኔታ ደግሞ የዛሬዋ ግብጽ ይህንን መሬት ላይ ያለውን የተፈጥሮ እውነታ የሚክድ የቅኝ ግዛት አስተሳሰብ አሁንም ድረስ አለመላቀቋ ነው። ይልቁንም ይህንን የተሳሳተ ትርክት እንደ ዋነኛ የፕሮፓጋንዳ መሳሪያ በመጠቀም የራሷን ሕዝብ ስታደነቁርና ስታሳስት መገኘቷ አስቂኝ ድራማ ነው። የአባይን 86 በመቶ የውሃ ድርሻ የምታመነጨውን ኢትዮጵያን ሀቅ በመካድ በቅኝ ግዛት የተሰጣትን የውሸት ትርክት እውነት ለማስመሰል የምታደርገው መፍጨርጨር የካይሮ የውሃ ፖለቲካ ምን ያህል በታሪክ ስህተትና በድንቁርና ላይ የተመሰረተ መሆኑን ቁልጭ አድርጎ ሌላ የምንመለከትበት መነጽር ነው። ወደ እውነታው ከሄድ እኛ ሁል ጊዜ እቺ ቃል በጣም ነው የምታናድዳቸው። እኛ ሀገር ሆነን ኢምፓየር ነው የሚባለው ኢትዮጵያ በድሮ ጊዜ የኢትዮጵያ ኢምፓየር በኢምፓየር ደረጃ ነው የሚጠራው። ቀይ ባህር አይደለም ስሙ የሀበሻ ባህር ይባላል። እስከዛ ድረስ ነው እኛ ታሪክ የነበረ። በዛን ጊዜ ኢጅፕቶች ከእንግሊዝ ቀኝ ግዛት ስር ነበሩ። አሁን ያለችው ኢጅፕት በዛን ጊዜ አልነበረችም እና ራሳቸውን አንጠልጥሎ ወደ ላይ እኛን ወደ ታች አይተዋል። ለሰዎቻቸው ይሄንን አስረድተዋል። ትውልዱ ሁሉ አባይ ወንዝ ከኢጅፕት ውስጥ ከአስዋን አካባቢ እንደሚመነጭ ነው የሚያውቁት። እነዚህ የነበሩ ትርክት እስካሁንም ተጽዕኖ ያደርግባቸዋል። ግብጽ በቀይ ባህር ዳርቻ ብቻ ከ1500 ኪሎ ሜትር በላይ የሚረዝም የውሃ ድንበርን ይዛለች። እንደ አይን ሶክና፣ ሳፋጋ፣ ሁርጋዳና ስዌዝ ያሉ እጅግ ዘመናዊና ግዙፍ ወደቦችንም ገንብታ በስፋት ትጠቀማለች። ይህ ሁሉ የተፈጥሮ ጸጋና የባህር በር ባለቤት ሆና ሳለ ዛሬ ላይ ፊቷን ወደ ምስራቅ አፍሪካ በማዞር በተለይም በኤርትራና በሶማሊያ አካባቢ የምታደርገው የወታደራዊና የፖለቲካዊ መፍጨርጨር ትልቁ ዓላማ ምን ይሆን? መልሱ አንድና ግልጽ ነው። ኢትዮጵያን በጂኦፖለቲካዊ ከበባ ወይም ኢንሰርክልመንት ውስጥ ማስገባት። የካይሮ የባህር ማዶ ሩጫ ኢኮኖሚያዊ ትስስር ለመፍጠር ወይም የባህር በር ፍለጋ ሳይሆን የኢትዮጵያን ቀጠናዊ ተጽዕኖ ፈጣሪነት ለመግታትና አገሪቱን ለማፈን የታለመ የጥፋት ስትራቴጂ እንጂ የራሷን ሰፊ የባህር ጸጋ ትታ የቀጠናውን ሰላም ለማደፍረስ የምትሸርበው ይህ የከበባ ሴራ ግን ኢትዮጵያ በያዘችው የትብብርና የልማት ጽኑ አቋም ፊት ከንቱ ድካም ሆኖ ይቀራል። በሁሉም አቅጣጫ ኢትዮጵያን መክበብ፣ ባህር እንዳንጠቀም፣ የየብስ መተላለፊያዎችን ከጎረቤት ሀገር ያለው ድንበሮች ላይ መሞከር። ደቡብ ሱዳን ላይ ሚሊተሪ ቤዝ ነበራቸው። የሶማሊላንድ ላይ ከዚህ በፊት ሞክረዋል። ሶማሊያ ላይ ሞክረዋል። ሁሉም ጎረቤት አገራችን ላይ ኢትዮጵያን የመክበብ ዘመቻ በጦርነትም በዲፕሎማሲም በተለያዩ አይነተ ብዙ የሆነ ዘመቻ የምንለው ይሄ ምስጥሩ ይሄን ነው። ከዛ ሁሉ ፖርቶች ትቶ ወደኛ የሚመጡ ኢትዮጵያ አፍሪካ ላይ እኛን ሸፍናለች፣ ከኛ በላይ ሆናለች። የቀንዱ አለቃ የሆርን ኦፍ አፍሪካ አለቃ እንዲሁም በአፍሪካ ላይ በአንጋፋነት ትታያለች። ይሄ ነው የኮምፕሌክስ የኃይል አሰላለፍ የምንለው ይሄንን ነው።